ከሰማይ ቤት ገብተዋል ጋይስ። አንዴ ከሰማይ ቤት እየተከታተሉ ነው ያሉት። ዌልካም እያለው ለማንኛውም ስላገኘኋችሁ ደስ ብሎኛል። ሁላችሁም ባላችሁበት የዓለም ዳርቻ በሙሉ ሰላማችሁ ይብዛ። መሲዬ ቴንክ ዩ ቬሪ ማች። የትም ቦታ ብትሆኑ በማንኛውም ሁኔታ ውስጥ ሁሉንም ሰው ወደዱ፣ ሁሉንም ሰው አክብሩ። እሺ ማንንም ሰው እንዳጠሉ። ሰው አይጠላም። እሺ ስትወዱ ደግሞ የሚጠሏችሁ ሰዎች ውደዱ። እሺ የሚወዷችሁን ሳይሆን የሚወዷችሁን ብትወዱ ብዙ ውሃ አነሳም። እሺ ምክንያቱም የሚወዱትን ሁሉም ሰው ሊወድ ይችላል። ብርቅ አይደለም። ሰይጣንም ሊወድ ይችላል። ዋናው ቁም ነገሩ የሚጠሏችሁን ሰዎች ምን ያህል ታከብራላችሁ፣ ምን ያህል ትወዷቸው ላይ። ለሚጠሏችሁ ሰዎች ጥሩ መመለስ፣ ለሚረግሟችሁ ሰዎች መመረቅ፣ ለሚያጥረገርጓችሁ ሰዎች አመሰግናለሁ ብሎ ዘመል ብሎ ማለፍ ትልቁ አሸናፊነት እሱ ማድረግ የቻለ ሰው በስሏል ማለት ነው እንጂ ለሚወዷችሁ መውደድ ብትመልሱ፣ ለሚያከብሯችሁ አክብሮት ብታመልሱ ምንም ትርጉም የለውም። ሰው ጠላቶቻችሁን እንደ ራሳችሁ አድርጋችሁ ውደዱ። እሱ ነው ትልቁ አሸናፊ ነው። ይህ መለማመድ አለብን ማለት ነው። ቀዶ ጥገና ክፍላችን ይከፈታል። አሁን ጓንቱን፣ መቀሱን፣ ግሉኮሱን ተዘጋጅቷል። አፍቃሪዎች በዝተዋል ጋይስ። ፍቅር መርፌ የት እንደሚወጋ አናውቅም። እያፈቅራሉ፣ በጣም ብዙ እያፈቅራል ያሉ አስገባል። በተለይ ትኩስ ድንች ያሉት የሚፍለቀለቅ ትኩስ የፍቅር ድንች ያሉ ሰዎችን አስገባል። ለለብ ተደረጉ ያሉት ትኩሳታቸው የጨመሩ ግቡ እስቲ ግቡ፣ አስገቡ። አትጋፉ እስቲ። መጋፋት ጥሩ አይደለም። በር አካባቢ ብዙ ፌንት የሚያደርጉ ሰዎች ሊበዙ ይችላሉ እና ግፊያውን ቀነስ አሉት። ግፊያውን ምንድነው ገዝቱ የማይሰራው? እሺ አስገባቸው እስቲ። ሄሎ ሰላም አላኪስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየክ። ምን እንታዘዝ? እኔ በጣም አድናቂ ነኝ። በጣም ነው ማከብርክ፣ በጣም ነው የምወድክ። ደግሞ በጣም አመሰግናለሁ። ምን እንታዘዝ? ብቻ ነው። እሺ ለምስጋና ነው። ይሰማል? ለምስጋና ብቻ ነው። እሺ አመሰግናለሁ። እሺ እግዚአብሔር ያክብርሽ። እሺ አመሰግናለሁ። ቀጣይ ምስጋና አታብዙ ጋይስ። ምስጋና እኔ እንትና ክብር እኮ አይወድልኝም ጋይስ። ሙሉ ቅቅ ነው የምለው ስላችሁ አሁን በቃ በጫሜ ነው የምተኛው። በቃ ዛሬ ሰላም የኔ እንኳን ደህና መጣሽ። እግዚአብሔር ይመስገን። ምን እንታዘዝ? እግዚአብሔር ክብሩ ይስፋ። መድኃኒዓለም እስቲ ጌም አጫውተኝ። ጌም አሁን እኮ እናቴ ሰርጀሪ ክፍል እኮ ነው የገባሽው። ሰርጀሪ ክፍል እኮ ነው የገባሽው። አሁን ምንድነው ሰርጀሪ? ቀዶ ጥገና ላይ ነን አሁን። የምን? እሺ ከታች ሆነሽ አንቺን ተሳስተን እንዳንቀድሽ ሰላማዊ ሰው ስለሆንሽ ነው የምትቀደው። መጀመሪያ እንዳታወርደኝ በእናትህ እኮ እሱን እኮ እንድታይ እኮ እሱን እንድታይ ከታች ሆነሽ ተመልከቺኝ። እሺ ታስገባኛለህ መልሰህ? ችግር የለም። አስታማሚዎችን በአስታማሚዎች በዚህ በር አይግቡ አላልንም ጋይስ። አስታማሚዎች በጓሮ በር ይግቡ። አሁን እሷን ተሳስተ ቀደናት ነበር። የሰው ዝብጥ እያል ታስወርዱኝ ነው እንዲያሳባችሁ። ሴኩሪቲ ነርሶችማ የሆነ ራሱ መርሱ ያስፈልጋቸዋል። ጤና ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆየ። ምን እንታዘዝ ወንድሜ? ፍቅር ነበር የኔ ኳስ። አፈቀርክ? አዎ አፍቅሬ አልተሳካልኝም መጨረሻ። የት ነው የያዘ? መጀመሪያ እስኪ ከሱ ጀምረ ነገር አወቅነው በቴሌግራም ነበረ። ያው አብረን ብዙ ጊዜ ያሳልፈናል። በቴሌግራም ምናምን ቆይተን ነበረ። በቴሌግራም ግሩፕ ላይ የተዋወቃችሁት? መጀመሪያ ጊዜ ስትተዋወቁ የነበረው ነገር አስታውሰንስ? ቴሌግራም ላይ ነው። እኔ ነኝ የጀመርኩት።
አንተ ጻፍክላት ቀድመህ ላይ ቻት ማለት ነው። እሺ እዛ ያው በዛው ጀመረ ስልክ መለዋወጥ ምናምን ጀመረ። እሷ ነች ማለት የገፋቸው ግንኙነቱ ማለት ነው። እሺ ያው ይበልጥ አላ የተሳበችው መጀመሪያ ላይ ያው እንገናኝም ማለት የመጣው ከሷ ነው። ያው እኔም እያፈገፈኩ ምናምን ነበረ አላ በቃ በዛ ነው የተጀመረው ፍቅር ግንኙነታችን። እሺ እና አሁን ያው በመሃል አላ ተቆራርጣለች። በቃ እንደዚህ ነው ያደረች አላ ትቀዛቀዝብኛለች ምናምን ነገር እንደዚህ አንድ ሳምንት ሁለት ሳምንት ያልኩ ምንድነው አመስላት እኔ ለአንተ መገባ አይነት ሰው አይደለሁም ምን ያልሆነም አንተ ጥሩ ሰው ነህ ያው በቃ በጣም እየጎዳሁ ነው ምናምን ነው የምትለኝ። በእርግጥ ነው ያው ጉዳት እየጎዳችኝ ነው ወጣ ገባ እያለች ማለት ነው። እንደገና ደግሞ ያው ብዙ ባህሪዎች የኔ ባህሪና የሷ ባህሪ በጣም ይለያያል። እሷ ብዙ ነገር የምትጠብቅ አይነት ሰው ነች፣ ብዙ ፈላጊ ማለት ነው። በማቴሪያሊስት ምናምን ሳይሆን በተለያየ አይነት ነገሮች። ምን ለምሳሌ ያኔ ለምሳሌ በቃ በቀን በቃ በየሰዓቱ እንድትደውልላት ትፈልጋለች። በየቀኑ እንዳገኛት ነው የምትፈልገው። በቃ ማለት በምትፈልገው አይነት እሷ በምታስበው አይነት ነገር ላይ ሁሌ እኔ መኖር እንዳለብኝ ነው። በቃ ያው አቅራቢያዋ እንደሆነ ነው የምትፈልገው አጠቃላይ። በዚህ የተነሳ በቃ ብዙ እንደዚህ ትላለች። ያው ቀለበቱን ላድርገን ቤተሰብ ምናምን ነገር ሁላ ታዋቂ ነበር የሷ ቤተሰብ። ቀለበቱን ላድርገን አዎ አግባኝ ምናምን ትለኛለች። ያው እንድንጋባ በጣም ተወተውተኝ ነበረ፣ ግን ያው በፋይናንሻል አቅም የተነሳ አራዝመነው ምናምን ነገር ነው እንትን ያለው እንደዚህ መስተካከልና እንደሚል በጣም ማለት ከምነግርህ በላይ ነው። ያው በእንደዚህ በወጣ ገባ እያለች በጣም የተጎዳሁት። እሺ ግን እሷ ነች እንደውም ተርቀኛለህ የሚል ፍራቻ የሚኖርባት የነበረው ከመጀመሪያውም ጀምሮ። ያው ቀድሞ ፍቅር እሷ ላይ ነበር የነበረው፣ ከዛ በኋላ ነው ያፈቀርኳት። እና አሁን ላይ በቃ ምንም ሳትል ላላ በቃ ከዚህ በኋላ እናቋርጥ አለችኝ። በፊት እንኳን ስልክ ምናምን ታነሳለች፣ አሁን ስደውልም አታነሳም ምናምን። ያው አንድ ወር ሆነን አሁን ማለት የተለያየ ቦታ ነው የምትኖሩት? ያው አዲስ አበባ ውስጥ ነው፣ ግን ያው ከሰፈራችን ይራራቃል። ኮማንዶ ሰላም ነው። ምንድነው አንተ የምትፈልገው? ያው እኔማ እንደው ብዙ መስዋዕትነት የከፈልኩበት ፍቅር ነው። በጣም ማለት ከምነግርህ በላይ ነው። ብዙ ነገር የከፈልኩበት ነገር ነውና ብዙ ነገር አድርገናል። እንደዚህ በእንደዚህ የሚቋረጥ ነገር አይመስለኝም ነበረ። ምን ማድረግ እንዳለብኝ ትሰማናለች። እዚህ እየሰማችን ነው እሷ። እኔ እንጃ አይመስለኝም። ምን መሰለህ፣ አሁን ለምሳሌ አንዳንድ ሰዎች እኔ ለአንተ አልገባም የሚሉ ወይ አሁን ለአንተ አልገባም አለች እሱ አይደል አንተ ጥሩ ሰው ነህ ምናምን የሚሉ አንተ ጥሩ ሰው መሆንህን እነሱ ራሳቸውን ዝቅ እያደረጉ አለም። እንደዚህ አይነት ሰዎች ሌላ ግንኙነት ውስጥ ስለሆኑ ነው። ገብቶሃል? ይህን እርግጠኛ ሆኜ ነው የምነግርህ። ሌላ ግንኙነት ውስጥ ሲገቡ ሰዎች ለአንተ አልገባም ትላለች። እኔ ለአንተ መገባ ሴት አይደለሁም፣ አንተ ጥሩ ሰው ነህ፣ በቃ እኔ መጥፎ ሰው ነኝ ይለዋል። ግን አይደለም፣ መጥፎ ሰው ሆነው ምናምን አንተን ከፍ አድርገው ምናምን አይደለም። ሌላ ግንኙነት ውስጥ ስለገቡ እሱ አሁን ቺት እያደረገችብህ ነበር ማለት ነው። ሌላ ታሪክ አንድ ነገር ያው ላውጣው
ተናገር ማለት እሷም መጨረሻ ላይ በዚህኛው ላይ ማለት ነው የሆነ ልጅ ተዋወቅኩኝ ቢሮ መጥቶ ቀን በቀን ነው የምንገናኘው ግን በቃ ምንም ነገር አላደረኩኝም በቃ እና እንደዚህ አድርጌ ባህለው ነበር ያለችኝ ሁሌ ነው ማገኘው ልጁን ሳላቀው ግን እሱ ፍቅር ውስጥ ገብቶ ነበር ምናምን ነገር እዛ ደረጃ ውስጥ ከምትገቢ ለምን አልነገርሽኝ ይሄ ያው የመጨረሻው ማለት እንደዚህ አድርጌ ባለው በቃ እኔ እንደ መሆን ሰው አይደለም ምናምን ተባብለን አላ ከዛ ይቅርታ ምናምን ብላኝ አብራኝ ሆና ነበር ከዛ በኋላ ከዛም እንደዛ ብላ ቀጠልክ እንደዛ ብላ ከሷኗ የመጣው አሁን ምን መሰለህ አሁን አንዳንዴ እንዲህ አይነት ቀይ መስመሮች ከታለፉ እንደዚህ አይነት ቀይ መስመሮች ታልፈው የምትቀጥል ከሆነ አንተ ክብርህን ነው የምታጣው ገብቷል ሰዎች እንደፈለጉ ሊረግጡ ነው የሚፈልጉት እቺ ልጅ ኦሬዲ ሰው ቤት እንደዚህ ነገር አርጋያለው ግን በቃ ያው በስተት ነው ምናምን ብላ እንደዚህ አይነት ቀይ ሬድ ፍላግ አይተ አልፈ ከሄድክ እንደገና እሺ ብላ አም ሶሪ ምናምን ተባብለ ብትቀጥል በጭራሽ ያቺ ሴት ያንተ ሴት አይደለች አብራ እንኳን ያለችው ወይ እንዳይደብርህ ሼምን ይዟት ምናምን ምን እለዋለሁ በምን ለየዋለሁ ምናምን ብላ እንጂ ከሌላ ሰው ጋር ሌላ ግንኙነት ውስጥ ነች ሴት ፊት ያረጋችብህ ስለሆነ እኔ ለአንተ መገባ ሴት አይደለም ያለችው ኦሬዲ ከዛ ሰው ጋር ቅልጥ ያለ ፍቅር ውስጥ ገብታ ሄዳለች ቀጥላለች ስለዚህ አንዱ ማሰናበት አለባት አንተ ነህ ሞኝ ሆነ እየተከተልካት ያለው ስለዚህ አሁን ቆፍጠን ነው ብለህ ፍሬን ያዝ አድርገህ የማይገባ ቦታ ዋጋ ትክክል ያልሆነበት ቦታ እንደሆንክ ገብቶ ፍሬን ይዘህ መቆም ነው ያለብህ እንጂ እንደገና ምን ሆና ነው ስልክ አታነሳም ምናምን እመነኝ አንተ ቀጥ ብለህ ቆመህ ጠንካራ ወንድ ሆነህ እስካልገፋት ድረስ እስካልዋሻት ድረስ ቺት እስካላረክባት ድረስ አልፈህ ሄደህ ራስን ጠንካራ አድርገህ ከተጓዝክ እቺ ሴት ተመልሳ ደግሞ ትመጣለች አንተ ምክንያቱም ሄዳም አይቀናት ሰዎች በሰው ላይ ዋሽተው በሰው ላይ ከጀርባ ወቅተው በሰው ላይ ከጀርባ የሆነ ነገር አድርገው ሄደው ቀንቷቸው አያውቅም ግን ይመስላቸዋል ቺት አርገሽበት በጣም ይወደደሽ ያፈቀረሽ ያከበረሽ ወንድ ላይ ሄደሽ ሌላ ወንድ ጋር ብትሄጂ አይቀናሽም ለጊዜው ሊሆን ይችላል ምቾት ላይ ያለሽ አንቺም ተመሳሳይ ነገር ይደረጋል ስለዚህ ሰዎች ላይ የምታረጉት ነገር ሁሉ እናንተም ላይ ይደረግባችኋል ከዋሻችሁ ትዋሻላችሁ በሌላ ሰው በሰፈራችሁት በዛው መስፈሪያ ይሰፈርላችኋል ይሄ ምንም ሀቅ ነው እሺ በነገራችን ላይ ለመጥፎ ነገር ብቻ አይደለም የሚሰራው ለጥሩ ነገር ጥሩ ነገር ካረጋችሁ በዛው ጥሩ ነገር ባረጋችሁበት መስፈሪያ ለእናንተ የሚሰፈርላችሁ ስለዚህ ምንም እንዳያሳስብ አንተ ጭራሽ ፈላጊ መሆን የለብህም ራስን አክብር ከዛሬ ጀምረህ እንዳትደውልላት ቴክስትም እንዳታረግ አዲስ ኑሮ አዲስ ገጽ ግለጥ ገብቷል አዲስ ህይወት አዲስ መጽሐፍ ግለጥ የህይወት ደስተኛ ሆነ አንተ ያማረብ አንተ ደስተኛ ህይወት እየኖርክ ስትሄድ እሷ ደግሞ እየከፈለች ትሄዳለች ህጉ እንደዛ ነው የሚሰራው ካርዲ ቴንክ ዩ ቬሪ ማች ስለዚህ ወንድሜ ከዛሬ ጀምረህ ራስህን አክብር የማይገባ ቦታ አትገኝ ቺት ከተደረገባችሁ ጋይስ ሪስፔክት አድርጉ ራሳችሁ እዛ ቦታ አትገኝ ውድ ነገር ያለ ቦታው ርካሽ ነው ይረክሳል ስለዚህ እንዳትደውልላት ቴክስትም እንዳታረግ ግን እሷ ትደውልልሃለች አንድ ቀን ያ ፍቅረኛዋ እሷ ላይ ተመሳሳይ ነገር አድርጎ ሲሄድ አንተ ትዝ ትላታለህ ያኔ ፈገግ ብለህ ነው የምታልፈው ድጋሚ ደግሞ ተቀብለህ ወደ ህይወት አስገብተህ ራስ ላይ ፈንጂ እንዳታጠምድ ክፉ አትናገር አትስደባት መጥፎ ነገር ስለሷ ማታወራ የትም ቦታ ከዚህ በኋላ ስለሷ እንዳታነሳ ዝም ብለህ ኑሮን ወንድ ልጅ እንደዛ ነው የሚያደርገው በቀሉን የሚወጣው ራሱን የተሻለና የተሻለ በማድረግ ብቻ ነው እሺ ያው ስለዚህ ምህረት የሚደረግለት ነገርም አይደለም ማለት ነው ይሄ ራሷ ጥፋተኝነቷን ይሄ ቀይ መስመር ነው ይሄ ቀይ መስመር ይሄን ቀይ መስመር አልፋለች በጭራሽ የፈለገ ብትወዳት ብታፈቅራት ብትቀበላት እንኳን በህይወት እመነኝ እንደ መጫወቻ ካርድ ነው የምትጠቀመው የትም ሂጂ ስመጣ ይቀበለኛል ሶ ላርገው ስለዚህ ራስህን አክብር እሺ ብዙ ይቅር ልትላቸውና አምነህ ተቀብለህ ልትጓዛቸው የሚገቡ ጥፋቶች አሉ ቺቲንግ ግን ኔቨር እሺ
እሺ ወንድሜ፣ እሺ አመሰግናለሁ። እሺ ደህና እኔ ለአንተ የምገባ ሰው አይደለሁም የምትለው ቃል እንትን ትመስላችኋለች አይደል? በቃ የሆነ ሰዎች ወደዋችሁ ምናምን አዝነውላችሁ ምናምን ኔቨር እንዳታስቡት። እሺ ጋይስ የኮፒ ሊንክ ቻሌንጅ ልስጣችሁ እስቲ የ2 ሰከንድ የ30 ሰከንድ ኮፒ ሊንክ ቻሌንጅ ልስጣችሁ። ከታች የሼር ምልክቷን እየነካችሁ ሁላችሁ እኩል 30 ጊዜ ኮፒ ሊንክ አድርጉት። ይሄ ላይቭ ከታች የሼር ምልክቷን እየነካችሁ 30 ጊዜ አድርጉት። ወይ ፍቅር እኮ የማይገባበት ጉድጓድ የለም እኮ አስቸጋሪ። ሰላም ወንድም አሌክስ፣ እንኳን ደህና መጣሽ። እንኳን ደህና ቆየ ነው እንደሜዳ። እኔ የምልህ አሌክስ ምን እንታዘዝ? አሬማ ምንም ፍቅር እኮ አይደለም የምታዘኝማ ወይም የምትረዳኝ። መዳም ቤት እየሰራሁ ኮንትራቴን ጨርሻለሁኝና መዳም ደግሞ የፈለገችው ወደ ኢትዮጵያ ነው። ከኔ ቤት ጨምረሽ ካልሰራሽ ወደ ኢትዮጵያን ማሳፍርሽ አለችኝ። እኔ ደግሞ በአሁኑ ሰዓት ለቤተሰቦችም ብዙ በቃ የተጨናነቁ ነበር። እሱን እየሞላው ነው የቆየው እንጂ ለራሴ ከጀብር የለኝም። መሄድ አልፈለኩም። በሷ ቤት ደግሞ ወጥቼ ተቀይሬ መስራት ነው የፈለኩት። እሷ ደግሞ ወደ ልክሽ ነው ያለች። ምንድነው መፍትሄው የሚገኘው? ያለ መሄድ መብት አለሽ። እሺ መፍትሄው ትኬት ልቆርጥ ነው። እሷ ትኬት ነው የምቆርጣለች። ትኬት ስትቆርጥ ውላ ብታደር አንቺ አለ ሌቨር ኦፊስ አለ፣ ስልክ ቁጥር ነፃ ስልክ መስመር ስጧት። እዚህ ራሱ የመንግስት ኦፊስ አለ። ደውይላቸው እና ንገሪያቸው። እሺ እሱን እደውላለሁ እኮ ጣጣ የለውም። ግን ከእሷ ቤት ሆኜ እሱን ስደውል ታውቃለች ስልኬን ትዘጋለች። አሁን ስደውል ወይም ደግሞ ሳናግረው የሁለታችን ሜሴጅ ስልክ ላይ ይመጣል አይደለም? በሁለታችን ሜሴጅ ታካለኝ። በሁለታችን ሜሴጅ ሲላክ ደግሞ ከእሷ ቤት ላይ ሆኜ ደግሞ ልገለኝ ብችልስ እንዴ ምን አለኝ እንደዚህ ጋር ሬክሶ በእናት ጉንዳን መግደል ሰው ኧረ እንደዚህ ብሎ ነገር የለም። እናት እዚህ ሀገር እንኳን መግደል ቀርቶ የልብስሽን ዘለላ እንደዚህ አንሾ አለመክራም ሊመንካት አይችልም። እንዲህ ከነካውን ልብሴን ፖሊስ ጋር መደወል ይችላል። ዘብጥያ ነው የሚወርደው። ለምን ነካኸው ተብሎ ህጉ በጣም ሃርድ ነው እዚህ ሀገር። ገብቶሻል? ስለዚህ እንዳትፈሪ። ያው ከታች እየጻፉልሽ ነው ነፃ ስልክ መስመር። እሺ ደውይላቸው። ይሄን አሁን በዚህ ብደውልላቸውኝ ካንሰሌሽን ወረቀት መስጠት ግድ ያለባቸው እነሱ ይደውሉላታል። ከዛ በኋላ ታከብርሻለች። እሺ ስልኬን አይዘጉትማ። ብዘጋስ ስልኬን ኧረ አትፍሪያት። እንደ ፈጣሪ እኮ ነው እየፈራሻት ያለሽ የእኔ እናት። እንደዚህ የሚባል ነገር የለም እዚህ ሀገር። ለምን ነው ፈሪ? ኮንፊደንስ ይኖርሽ እንጂ እንዴ መብት አለሽ እኮ። አይ ማለት እኮ እኔ ኮንፊደንስ እንኳን ሆስፒታል ተጠጥ ብዬ መብት አለኝ ማለት እኮ እችላለሁ። ግን ትችያለሽ። እንደዛ በያት። አልሰጥሽም ከኢትዮጵያ ነው። አዎ አልሰጥሽም። እኔ አልሰጥሽም። ወደ ኢትዮጵያ ነው ካመጣሁሽ። እኔ ከኢትዮጵያ ነው መጣሁሽ። ወደ ኢትዮጵያ መላክ መብት አለሽ። አሁን አንቺ አዳምጪኝ የእኔ እናት። ይኸውልሽ ኤርፖርት እንኳን ሄደሽ ቲኬት ተቆርጦልሽ ኤርፖርት ሄደሽ ማለት ትችያለሽ። እዛ ጋር ፖሊስ ይመጣል። ምሮ ሲልሽ እኔ መሄድ አልፈልግም ወደ ሀገር ይተው በቃ እዛ ጋር ተጠናቀቀ። አትጂ ኦኬ ዶክተር እንደዛ እንኳን ማለት ከዛ ላይ እንደዛ ብዬ ጮሄ ፖሊስ ቢዘና እሰጣለሁ ብላ መስጠት ትችላለሽ። ካንሰለሽ ወይ እያልኳት ያለው እኮ እየሰማችኝ አይደለም ጋይስ። የኔ እናት ለምን አትደውይም በስልኩ? ስልኩ እኮ ለዚህ ነው የተቋቋመው። ይሄ የሰጠውሽ ቁጥር ልክ ለእናንቺ አይነት ችግር ለገጠማቸው ሰዎች ነው የሚሰሩት። ቁጭ ብለው አንቺን ነው የሚጠብቁት። ለምሳሌ ደውይላቸው። እኛ እዚህ ላይቭ ላይ የምንፈጥረልሽ ምንም ታሪክ የለም። እመኝ ሰላም ከማለት አይዞሽ ከማለት ውጭ ደውይ ያልኩሽ ቁጥር ለዚህ ፐርፐዝ ነው። እሺ ወንድም እንደ አይነት ጉዳይ ላይቭ ላይ አይደለም የሚፈታው። አሌክስ ባንተ ቤት ማውራት ምፈልጋት ልጅ አለች። አስገባኝ። ገስት ላኪያ ወይ ገስት ላክ። እንትን እኮ ፕራይቬት አካውንታችሁ ፕራይቬት ሆኖ አስገባኝ የምትሉኝ ሰዎች ፐብሊክ አርጉት። አካውንታችሁ ፐብሊክ አርጉት። ውስጥ ገብታችሁ ሄሎ አሌክስ
ሰላም ሰላም፣ እንዴት ነህ? ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። አንተ ጋር እንኳን ማውራው ነገር የለኝም። አንተ ጋር ማውራው ነገር የለኝም፣ ግን እዚህ አንተ ቤት ላይ አንድ ተንከሲስ የሆነች ልጅ አለች እና እሷ ላወራት ፈልጌ ነው። ትሰማኛለች? ተረጋጊ። ምንድን ነው ጉዳዩ? ጉዳዩ አሌክስ በኢሞም በቴሌግራምም ብሎክ አረገች ማለት ነው። ማን? ለምን? በምን ምክንያት? በሆነ ምክንያት ተቀያይመን ነበርና በደንብ ላወራት ፈልጌ ነበር። በሌላ ስልክም ስደውል አላነሳም አለችኝ። አንተ ቤት አለች ከስር ኮመንት ላይም አለች እዚህ ከስር ማለት ነው። እና መታረቅ ፈልገሽ ነው? ምንም የምታረቀው ነገር የለም። መልዕክት ላስተላልፍላት። ስድብ ምናምን ነው? ልትሰድቢያት ነው? ስድብ ሳይሆን በቃ ማቆም ያለባትን እንድታቆም ከሰው ህይወት እንድትወርድ አንዳንድ ነገር ላስተላልፍላት ነው። እኔ ለምን ሰድባታለሁ? ስም እንዳትጠሪ። ስም አልጠራም። ታውቀኛለች፣ እቺ ድንጋይ ራስ ታውቀኛለች። አሌክስ ስድብ አይደለም። አሁን መልዕክት ነው አይደል ያልሽኝ? መልዕክት ከሆነ መልዕክት በጨዋ አይደለም። ሁለተኛ አንቺ ለምንድን ነው እንደዚህ መልዕክት በቃ አትተይም? በቃ ከተጣላችሁ ብሎ ከተዳረጋችሁ በቃ ትተሽ የራስሽን ህይወት መቀጠል ነው። ምን መልዕክት ማስተላለፍን አስፈለገው? አይ በቃ ቢያንስ እኔ እንዳወራት እንኳን ለምንድን ነው እድሉን ማሰጠኝ? ለምንድን ነው ብሎክ የምታደርገው ማለት ነው? እሺ ይኸውልሽ አንድ ነገር አዳምጪኝ። እኔ አንቺ አሁን መለሷ መልዕክት ልታስተላልፊላት ነው የመጣሽው አይደል? ያ ግን አሁን አንዳንዴ በቃ ብሎክ ከተደራረግሽ ሰዎች ከተጣላችሁ ዝም ማለት እኮ የመብሰል ምልክት ነው። አሁን ወተሽ አንቺ ሪያክት ስታደርጊ አንቺ ነሽ እያነስሽ የምትመጪው። ገብቶሻል? አንቺ ነሽ እየወረድሽ የምትመጪው። ዝም ብለሽ ግን አንቺ ኑሮሽን ብትኖሪ በቃ በዝምታ ውስጥ እኮ ንግግር መናገር ይቻላል። በቃ ቴንክ ዩ ቬሪ ማች አመሰግናለሁ። በሽ ካልተፈላለጋችሁ ኑሮሽን ስቀጥይ ጥሩ ስነ ምግባር ሲኖርሽ አንቺ ያቺ ሴት እንደውም ትጸጸታለች። እንዴ እሷ ነው እንዴ ቆይ ብሎክ ያደረኩት እቺ ሴት ነው እንዴ ያስቀየምኩት ትላለች። ስለዚህ አንቺ ሪአክት አታርጊ። በቃ ዝም ብለሽ መንገድሽን ቀጥይ። አታኖርሽ መልዕክት በማስተላለፍ አንቺ ነሽ ምን አይነት ልጅ ነሽ ተብለሽ በሰው ዘንድ የምትቀይዩ። ስለዚህ በቃ ተቆጠቢ፣ ፍሬን ያዥ። ገብቶሻል አሌክስ? እሺ ትክክል ወንድሜ ገብቶኛል። በቃ እሺ ለአንተ ስል ተዋለሁ፣ ተቀብያለሁ ምክርም ማለት ነው። ግን እንደ ሴት ማለት ነው ያናድዳል። በጣም አናዳኛለች። ጮጋራዬ ልጣ እግሬ ከስር እንዲቃጠል ነው ያደረገችኝ እቺ ተንከሲስ ማለት ነውና እሺ ካልከኝ ትቻለሁ። አሁን መናደድሽን ለሌላም ጊዜ ማለት ነው ከሌላ ሰው ጋር ስትጋጪ ግጭት እኮ ይኖራል። መናደድሽን ሪያክሽን አታሳይ። ካሳየሽ ያ ሰው ሰርግና ምላሽ ነው የሚሆነው። እሷ አሁን እየሳቀሽ ሊሆን ይችላል። ይሄን አለሽ ከስር እኮ። ስለዚህ አየሽ ሪያክት አታርጊ ምልሽ ለዛ ነው በምንም ሁኔታ ውስጥ። እሺ አሌክስ እሺ በቃ ጎበዝ በርቺ። ስበርስ በውስጥ መስመር ትጠዛጠዝ ደግሞ አስታራቂ ልሁን። እሺ ደግሞ ሽማግሌም ልታረጉኝ ነው? አስታራቂ መታችሁ መታረቅ የምትፈልጉ ሰዎችን ነው የምናስታርቀው። መታረቅ የምትፈልጉ ሰዎች፣ መታረቅ የማይፈልጉ ሰዎችን እንዴት አድርገን አሁን እቺ ልጅ ለጦርነት የመጣችው መሳሪያ ደግና ግንባሯን ልላት ነው። አንዴ ተስተካከልልኝ አሌክስ። እያየ ምስክርነት እኔ ፊት ጦርነት የማወጅ እንትን በኋላ ሳጥረገርጋት እሱም ነበር ምስክርነት ግንባሯን ልላት። ሄሎ ዝምታ ወርቅ ነው። ቀጣይ የሴት ነገር እንደዚህ ነው ማለት ሴቶች ይጣላሉ፣ ብዙ ትጣላላችሁ። ከጸብ ራቁ ጋይስ፣ ፍቅር ይበልጣል። እሺ ከጸብ ራቁ፣ ከጭቅጭቅ በቃ እንደዚህ መጥፎ ነገር ከሚነገርበት ቦታ። ሄሎ አሌክስ፣ ጤና ይስጥልኝ። አለን ደህና ነህ? ደህና ነኝ። እንኳን ደህና መጣሽ። እንኳን ሰላም ጠበከኝ። ምን እንታዘዝ? እኔ ከዚህም በፊት ትዳር ይዤ ነበር የፈታሁት ታውቃለህ። በጣም በቃ ሲበድለኝ ሲጎዳኝ ነበረ ማለት ነው።
እሺ እና ከዛ በኋላ ለ10 አመት ስራዬን እየሰራው ልጅም አለኝ፣ ልጄን አሳድጋለሁ። አሁን የሆነ ሰው ወደ ህይወቴ መጣ። ያ ሰው ጋር ተቀራረብን፣ ማውራት ጀመርን እና ትዳር ላይ ያለሽ? ተፋትቻለሁ። ከተፋታው 10 አመቴ ነው። እሺ ከተፋታው በኋላ ልጄን እያሳደግኩ ነው፣ ስራ እየሰራው ማለት ነው። እሺ እና ከዚህም በፊት በጣም አቢዩዝ ስለደረሰብኝ፣ በጣም ስለተበደልኩ፣ በጣም ተጎድቻለሁ፣ ተሰብሬያለሁ በመጀመሪያ ህይወቴ እና ለ10 አመት በቃ ምንም አይነት ወንድ አልፈልግም፣ ልጄን አሳድጋለሁ ብዬ ስራዬን እየሰራው ህይወት ቀጠለ። አሁን አጋጣሚ የሆነ ሰው መስመር ላይ ተዋውቀን መስመር ላይ ማለት የምን መስመር? እኔ የምሰራበት ሰው ሊወስድ ይመጣል። ያ ሰው ሁበር ነገር ነው የሚነዳው ታውቃለህ? እሺ እና በአጋጣሚ ተዋወቅን፣ ቁጥር ተቀያይረን ስንደዋወል ከዛ ወደ ፍቅር ቀየር ነው ማለት ነው። እሺ ኡበር ላይም መጠባበስ አለ ማለት ነው ጋይስ። መጠባበስ የሌለበት ቦታ ግን የት ነው ጋይስ? ናፈቀኝ። ወረርሽኙ ማይስፋፋበት። እሺ እና አሁን አመት ከ4 ወር ከ5 ወር ቆይተናል። ምንድነው ከኔ ጋር እያወራ ከኢትዮጵያ 2 ሴቶችን የኔ ፍቅር፣ የኔ ውድ፣ የኔ ማር እያለ ልጆቹን ከኢትዮጵያ ያወራቸዋል። መች እንደማገባሽ ናፍቆኛል ይላቸዋል። እዚህ ያለውበት ሀገርም ደግሞ ከተለያየ ቦታ ደግሞ የተለያዩ ሴቶችን በፌስቡክ ያወራቸዋል። አንቺ እየሰማሽ ነው እንደሚያወራው? እየሰማው አይደለም። እኔ አጋጣሚ ስልኩን ቼክ ሳረግ ነው ያገኘሁት። እሺ እና እኔ ባወራቸውም እኔ መኪና እየነዳው እኔ ጊዜን ልደበርባቸው ነው፣ ሰዓት ቶሎ ስለማይሄድ ልደበርባቸው ነው እንጂ ያወራሁትን ሁሉ አገባለሁ ማለት አይደለም፣ ያወራሁትን ሁሉ አፈቅራለሁ ማለት አይደለም ምናምን አለኝ። ልደበርባቸው ነው? አዎ ልደበርባቸው ነው። የፌስቡክ ቃል በቃል ላንቺ ያለሽ እንደዛ? እሺ እና ያወሩትን ሁሉ ሰው ያገባል ማለት ሐሰት ነው። ስለዚህ እኔ ልደበርባቸው ነው። እኔ ደግሞ ከጅምሩ ነግሬዋለሁ። ምክንያቱም እኔ በህይወቴ ውስጥ ያሳለፍኩት በጣም ስቃይ ያሳልፌያለሁ። ስለዚህ ከዚህ በኋላ ሰው ስለማልፈልግ እኔ መተህ እንዳትጎዳኝ፣ እኔ ቶሎ ነው የምሰበረው፣ በጣም የዋህ ስለሆንኩኝ ቶሎ እሰበራለሁ፣ ሰው አምናለሁ አልኩት። እና አጋጣሚ ነው ያን ቁጥር ሳይ ደንግጬ ሴቶችን ስደውል ሴቷ አንደኛዋ እሺ የኔ ውድ ትላለች፣ አንዷ ደግሞ ፍቅር ብላ ስልኩን ከአነሳችና በጣም ነው የደነገጥኩት። እንዴት ታረጋለህ ስል እኔ ልደበርባቸው ነው፣ ፌስቡክ ነው፣ እኔ አልደወልኩም፣ ራሳቸው ናቸው የደወሉት። እንዴ በቀጥታ እየደወልኩላቸው ስለው አይ በቀጥታም ብትደውይ በቃ እነሱ ናቸው የሚደውሉት፣ ፌስቡክ እና ዋትስአፕ ኮኔክት ስላረኩ አለ። እና ይዋሸኛል። እና ምንድነው ምን ትነግረኛለህ? እንደው በእናት ምንም ይነገራል? የኔ እናት የሰውዬ እኮ ቢላ የሳለልሽ ምንድነው ዶሮን ሲያታልሏት የሚፈላው ውሃ ለገላሽ ነው አሏት እንደተባለው ነው። ያንቺ ያው ውሃ ያፈላልሽ ቆዳሽን ሊገፋው ችግር የለውም እግርሽን ላጥብሽ ነው እንደማ እንደዚህ አይነት ቀልድ ውስጥ እንዴት ትገቢያለሽ? አንቺ ልደበርባቸው ነው እያለሽ እየተደበረ በሌላ ሴት ላይ አንቺ ላይ ምን እያደረገ ይመስልሻል? ጎረቤትን ሲያማ ለእኔ ብለህ ስማ የሚለው እኮ ተረት ዝም ብሎ እኮ አይደለም። የሆነ ሰው መጥቶ ስለሆነ ሰው ሲያማልሽ ነገ ተረኛው አንቺ ነሽ ነው አለቀ። በአንቺ ተከጠርብህ ብሎ ስትነሺ ስለ አንቺ ነው ቀጣዩ ርዕስ ነው። ሰው ስለ አንቺ ነው ቀጣዩ ሁኔታ። አንቺ ላይ አንቺ እየተደበረብሽ ያለው እነሱንም እኮ በተመሳሳይ ስለ አንቺ እንደዚህ ነው የሚላቸው። እየተደበርኩባት ነው እንጂ ዝም ብዬ እሷንማ ማላገባት አይደለም ምናምን እየተጫወትኩባት። ሰው በሰው ላይ ሲደረግ የምናየው ነገር
አብረን የምናጨበጭበው ነገር። አንቺ አሁን ሴት ልጅ ነሽ፣ እየተባበርሽ እኮ ነው እንዲደበርባቸው። ምን ላድርግ ምን ማለት ነው? ለቀሽ እንጂ መውጣት ያለብሽ። ደቂቃ መቀመጥ የለብሽም ከዚህ ሰውዬ ጋር። ራሱን አያከብርም ይሄ ሰው። በሴት ልጅ ህይወት የሚጫወት ነው። ሰዎች ሲሰደቡ፣ ሌላ ሰው ሲሰደብ ቁጭ ብላችሁ የምታዩ ከሆነ ነገ ተረኛው እናንተ ናችሁ። ሰዎች ላይ ሲደበሩ ቁጭ ብላችሁ የምታዩ ከሆነ እናንተ ላይ የማይመጣም ከመስላችሁ ስህተት ነው። መጥፎ ነገር ሲደረግ ካያችሁ በመጥፎ ነገር ላይ አትተባበሩ። ምክንያቱም ነገ እናንተ ተረኞች ናችሁ። የጊዜ ጉዳይ። አሌክስ ላቋርጥ። ምን አደረኩ መሰለ? የልጆቹን ቁጥር ከስልኩ ላይ ወስጄ ምን አደረኩኝ? ስልኬ ሪከርድ ያደርጋል። ከዛ በኋላ ስለ ሁለቱ ሴቶች እየጠየቅኩት እያጥላላ እያንቋሸሻቸው እነዚህ ልደበርባቸው ምናምን ያለውን ሪከርድ አደረኩት። ሪከርድ ካረኩ በኋላ ለልጆቹ በተለያየ ቀን ደውዬ ስለ ሁለቱንም በተለያየ ቀን ሪከርድ አድርጌው ሁለቱንም ሴቶች በቀጥታ ደውዬ አወሯቸው። አረ እንደዚህ ነው ምናምን ሲሉ ከዛ በኋላ ቁጥርሽን WhatsApp ላይ ሴቭ አድርጌያለሁ፣ ሪከርድ ልክልሻለሁ፣ ይሄን ሰው እንዳታምኑ፣ እናንተ ጊዜያችሁን ሊበላ ነው ሊጫወትባችሁ ነው ያልኩት፣ ተጠንቀቁ ነው ብዬ ለሁለቱም ስነግር፣ አንደኛዋማ ደግነቱ ልቤን አልሰጠውትም። አንዷ በጣም ነው ማፈቅረው፣ ይሄው አመት ከምናምን ያወራኝ፣ ምን ላድርግ ገንዘብ ሁሉ ይረዳኛል ምናምን አለች። እንግዲህ አላውቅም፣ እንደዚህ አይነት ሰው ነው። ቀጣይ ህይወትሽን አንቺ መወሰን አለብሽ ብዬ ልኬላታለሁ። ይኸውልሽ አንቺ አሁን እንዲህ አይነት ውጥንቅጥ የጠፋ ነገር ውስጥ መግባትም አልነበረብሽ። ለቀሽ መውጣት ብቻ ነው። ለሌላው ሰው ደግሞ እግዚአብሔር አለ። ገብቶሻል? ፈጣሪ እኮ ለእያንዳንዱ ሰው ልብሽ ንጹህ እስከሆነ ድረስ እግርሽ አምጥቶ ይጥልልሻል። ልባችሁ ንጹህ ይሁን ብቻ። ሰዎች ከጀርባችሁ እየተጫወቱባችሁ ከሆነ እኔ የማልሰጋው ለዛ ነው፣ በፈጣሪ እምነት ስላለኝ ነው። ገብቶሻል? ሰዎች ከጀርባ እየተጫወቱብኝ ከሆነ ምናምን አልጨቃጨቅም ከነሱ ጋር፣ ወይ ደግሞ ምን እያደረጉ ነው ምናምን በሚል ጭንቅላቴን አልጠምደው። ንጹህ ልቤን ይዤ እቀርባለሁ። እሱ ልቤን ይጠብቀዋል። ገብቶሻል? ስለዚህ አንቺ ንጹህ ልብ ስለነበረሽ አሳይሽ፣ አምጥቶ አሰማሽ ምን እያደረገ እንደሆነ ይሰውይ። በቃ ለቀሽ መውጣት ነው። ቁጭ ብለሽ እዛ ጋር እከሌ አይጠቅምሽም እሱ ጥሩ ሰው አለ ብለሽ ብታወሪ ምናምን እነዛ ሰዎች ቀንታ ነው የሚልሽ። አያምኑሽ። ምን አደከምሽ? የማትለውጪው ነገር ላይ ለምን ትዳክሬ? አንቺ አውቀሻል አይደል ይሰውይ እንደማይሆንሽ። በቃ ለዝገው መውጣት ነው። ሳትነግሪው ነው መሄድ። ደግሞ አንተ እንዲያርጋል እንዲፈጥራል ምናምን ብለሽ ከሱ ጋር ተጨቃጭቀሽ መረጃ ይዤባለሁ ምናምን እንዲፈጥረኛል ምናምን በማስረጃ ፍርድ ቤት ቆመሽ አስፈርደሽ ምናምን። ይሄኔ እኮ አግብተሽው ሊሆን ይችላል እኮ ይሄን ነገር የምታውቀው የነበረው። በጊዜ ፈጣሪ እንታውቂ ስላደረግሽ አመስግነሽ መውጣት ከህይወቱ። ልትሄጂ ስታስቢ ደግሞ መሄድሽንም መንገር የለብሽም። ዝም ብለሽ ውልቅ ጥርቅ ስትሄጂ ነው ሰውየው ማወቅ ያለበት እንዳወቅሽ። ስለዚህ አርፈሽ ቁጭ በይ። እየተደበረባቸው ነው እያልሽኝ ምን ላድርግ ብለሽ መጠየቅሽ ሁላ ትንሽ ፈገግ አስብሎኛል። ለማንኛውም ከዛሬ ጀምሮ እንዳትደውይለት፣ ስልኩ እንዳይኖር ስልክሽ ላይ። ይሄ ሰውዬ ምድር ላይ እሱና አንቺ ብቻ ብትቀሩ እንኳን ባልሽ ሊሆን አይችልም። ይሄ ሰው አለቀ። ተግባባን? አዎ። ልጅ ሲደውልልሽ ደግሞ ወይዬ እኔ ፍቅር በይው አለሽ። ያፈቀረ ሰው እኮ ላፈቀረ ሰው መርፌ ሞጋት እኮ በጣም ከባድ ከባድ። እሺ እንደዛ አድርጊ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እኔም አመሰግናለሁ። ደህና ደሪ። ወይ ጣጣ እንዲህ ነው የሚደበሩባችሁ ወንዶቹ። አዳሜ ተፈቅሬያለሁ ብለሽ ልብሽ ውልቅ ብሏል አይደል? እንዲህ እየተባልሽ ሊሆን ይችላል። ኔቨር ማንንም ሰው እንዳታምኑ ምላችሁ በምክንያት ነው። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። እንዴት ናቸው? ደህና። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምንድን ነው ላይቭ ምናምን ገብቼ አላውቅም፣ ይቅርታ። ላይቭ ምናምን ዛሬ ነው ቲክታክ ላይ ገብቼ የገባሁትና ህጉን ካልጠበቅ ሶሪ። ግን አሁን የተናገረችው ልጅ በአጋጣሚ እንዳግን ስክሮል ሳያደርግ ብቻ እሷ የዛኝ ሰምቼው ነውና በእናትህ በጣም
በቃ መናገር የምፈልገውን ነገር የተናገርከው አንተና እኔ ወንዶቹ ወይንም ደግሞ ወንዶቹ ላይ አይደለም በጣም ችግር እያየሁ ያለሁት በእናት እንዳስተያየት 2 ደቂቃ ብቻ አስተኝችን ለመናገር በጣም እኔ የምኖረው አሜሪካን ሀገር ነው። ከዛ እናንተ ከምትኖሩበት ከዱባይ የበለጠ በጣም የሚገርም አይነት የሪሌሽንሺፖች እያየን ነውና አብዛኛው ከሴቶቹ የሚመጣ ነው። ይሄ ማለት ዱርዬው ጥፋት የሚያደርጉት ምናልባት በወንድ ወገን አሁን ልክ ልጅቷ እህታችን እንደተናገረችው ይሆንና ግን ምንድነው እሺ ደቂቃ አንቺን አይደለም እነሱ ነው ታታዋርጉሽ ሶ ምንድነው በጣም እያዘንኩኝ ያለሁት አሌክስ በእናትህ በቃ ዝም ብዬ እንደዚህ አንዳንዴ ሳይህ ጥሩ ነገር ነው የምታወራውና እኔ ለሴቶቻችን አንድ ቪዲዮ እንድትሰራ የምፈልገው ምንድነው እኔ ራሴ መስራትም ስለምፈልግ ወደ ሚዲያ መጣለሁ እና ምንድነው እንድትልልኝ እንድታስተላልፍልኝ የምፈልገው ነገር በጣም ራሳችንን ጥለናል፣ በጣም አዋርደናል። ሴት ለምሳሌ አሁን ለጥያቄ መቅረብ አልነበረበትም እንደኔ የሌሎቹን ችግሮች ሞመንት ልጅቷ ስታይ ሺ ሃስ ቱ ስታፕ ራሷ ዲሳይድ ማድረግ ነበረባት። ሁላችንም ሴቶች እንደዚህ ብናደርግ ኖሮ ብዙ ባለጌ ወንዶች እንዳይበዙ እናደርግ ነበር ብዬም ከማያምኑት ሰዎች መካከል ነኝና ፕሊዝ በቃ እህቶቻችን በቃ ሌላ ሰው ቺት አድርጎ ሲመጣ ዞር በል ማለት ብንለምድ እኔንም ጨምሮ እንደገና ለባለጌ ወይንም ደግሞ ልክ እንደ ቀላል ነገሩን ሲያወራ በጣም ከባድ መሆኑን አስተምረን ብንልከው ለምን መውደድ አይደለም ማፍቀር አይደለም። እኔም በብዙ ሪሌሽንሺፕ ውስጥ አልፍ ያለው ግን ለሆነች ሰው ሳክሪፋይ ብናደርግ እና ብንቱ ማለት ሚስቱን ጥሎ ከመጣ ለእናንተ እንደማይሆን ብናስብ ገርልፍሬንዱን ጥሎ ከመጣ ከኔ በላይ ሌላ ሰው ካናገረ ያስ ሙሉ ወንድ አይደለም። ራሱ ወንድነት በዚህ አይገለጽም። ብዙ አልፋ ወንዶች አሉ፣ የሚገርም ኳሊቲ ያላቸው ወንዶች አሉና የሆነ የተሻለ ወንድ እኛም ብናፈራ ብዙ ባለጌ ወንድ ያፈራ ነው ሴቶች ነን ብዬ ስለማምን ነውና በጣም አሌክስ በጣም የሚገርም ንግግር ነው የምትናገረው። አልፎ እንደዚህ አሁንም ወደ ስራ ድራይቭ እያደረኩ ነው በአጋጣሚ የሰማሁና በእናትችን ለሁሉም ሴቶች እንደዚህ አይነት አንድ ቪዲዮ ብሰራ ልቤ ውስጥ ያለ ነውና በአጋጣሚ ችልሽ ስለመጣች ጥሩ አጋጣሚ ሆኖልኛል። አሌክስ በጣም አመሰግናለሁ። ሶኒያና አባላለሁ። መልካም ጊዜ። እሺ መልካም ያመሰግናለሁ። ጥሩ ሀሳብ ነው ያነሳችው። ወንድ ራሱ መጥቶ ባልሽን ታየውና እኔ እሱ ፈዛዛ ስለሆነ እኔ አኖርሻለሁ እኔ ያለሁልሽ ምናምን ብሎ ባለትዳር የሆነችን ሴት የሚያስኮበልል ብዙ ወንድ አለ። ጤና ይስጥልኝ። ሄሎ እና አምነሽ እንደዚህ አይነት ወንድ ኢቭን ባለትዳርሽ ላይ ችግር ኖሮ ትዳርሽን ጥለሽ ነይ ብሎ የሚመክርሽ ወንድ ካለ ሊያርድሽ ነው። እሺ ምንም ችግር ቢኖር ትዳርሽ ውስጥ እዛው እስታክ አድርገሽ ችግርሽን እዛው ፍቺው እንጂ ጉድለት ስላለ በባልሽ ስለተበደልሽ ወይ ባልሽ ላይ ችግር ስላለ ወይ በባልሽ ደስተኛ ስላልሆንሽ ሰንበዲ መጥቶ ነይ ችግር የለውም እሱ እኮ ይኸው እንዲህ ነው እኮ እያየሽዋል እንዲህ ያደርግሻል እኔ ያለሁልሽ ካለሽ የወጣሽ ቀን ከቤትሽ ላውሬ ጥሎሽ ነው የሚሄደው። ባለ ትዳር ሆነሽ ከትዳርሽ እንድትወጪ ፑሽ ካረገሽ ይሄ ሰውዬ ጤነኛ አይደለም ማለት ነው። ፖዚቲቭ አያስብም ማለት ነው። ሴትም እንደዛው ለወንዱ እንደዚህ ብትል ጂኒ ናት። ጂኒ ነው ላይ የሰፈረው። በእንደዚህ መልኩ የሄዳችሁ ብዙ ሰዎች አላችሁ ስለማቅ ነው የብዙ ሰው ታሪክ መጨረሻችሁ ግን አላማረም። እግዚአብሔር አስቡበት። ሄሎ አስገባኝ ዳይሬክሽን እንዴት ነው? ደህና ነው ወይ? ሰላም ነው? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ጌታ እጅን ተሰብረ ነው የገባሁት አንተ ቤት። ረጅም ጊዜ ነው። አይዞህ እኔም ተሰብሬ እንደዚህ ብዬ እዛን ጊዜ ነው የገባሁት እና እንዴት ነው? ሰላም ነው? ስራ ጤና ሁሉ ሰላም?
ሁሉ ሰላም ሰላም ብዙ ትበረልኝ ጎሽ ለእህቶቻችን እንደው ትመክራለህ